የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ አስክሬን ከመኖሪያ ቤታቸው ወደ ኑር በኒ መስጂድ ፒያሳ ሽኝት እየተደረገላቸው ነው። አዲስ አበባ ግሎባል ሆቴል ላንቻ አካባቢ ከሚገኘው መኖሪያ ቤታቸው ለ40 ዓመታት በማስተማር ወደ አገለገሉበት ኑር መስጂድ ነው እያቀኑ ያለው። ዑለማዎች፣ ደረሶች፣ ኡስታዞች እንዲሁም ወዳጆቻቸው ሽኝት አድርገዋል። በኑር በኒ መስጂድ ሶላተል ጀናዛ ከተሰገደ በኋላ በሚሊኒየም አዳራሽ ከፍተኛ የመንግስት የስራ ኃላፊዎች ጭምር በተገኙበት ሽኝት ከተደረገ በኋላ ከቀኑ 10 ሰዓት ቀብራቸው እንደሚፈጸም ተነግሯል። ጋር ተያይዞ የተቋቋሙ ኮሚቴዎች እንግዲህ መልእክትም ጭምር አስተላልፈዋል። በጋራ እንመልከት። ማረፊያቸውን አላህ ጀነተል ፊርደውስ እንዲያደርግላቸው ሁላችሁም ዱዓ እንድታደርጉሉ በዚሁ አጋጣሚ መልእክቴን አስተላልፋለሁ። አልሐምዱሊላህ እንደሰማችሁት ነው። ያው ትልቅ ሙሲባ ነው የደቀብን። አባታችን አጥተናል። የሁላችንም አባት ናቸው። አዝነናል። ስለዚህ ወደማይቀረው አኺራ ሄደዋል። ሲሄዱ ደግሞ ያው እንግዲህ ሁላችንም ወደዛው ስለሆን ሸሪዓው ባስቀመጠውና ለነሱም በአማረ መልኩ ለማድረግ እየጣርን ነው። ስለዚህ በዚሁ መልኩ በነገው ዕለት እንደተነገረው ያው ከሞተ ሰው ወደ ቤቱ ማድረስ ስለሆነ ነገ እንደ አላህ ፍቃድ 10 ሰዓት ላይ የቀብር ስነ ስርዓታቸው ይፈጸማል። ሁላችሁም ከጎናችን እንድትሆኑ እንጠይቃለን። በኑር መስጊድ ምን ሰግድ ይሆናል። ከዛ ውጭ የመቃብር ስፍራቸውን በተመለከተ ቀደም ሲል በኑዛዜያቸው መሰረት ወይም ወሲያ ያላቸው ሲሆን በወሲያቸው መሰረት በራሳቸው ሐሪማ በመስጊዳቸው ከመስጊዳቸው ጎን ባለ የመቃብር መካነ መቃብር ቦታ ላይ እንዲሆንላቸው ባስቀመጡ መሰረት በዚሁ መሰረት ኑዛዜያቸው እናስፈጽም ይሆናል። ወሲያቸውን እናስፈጽማለን። ይህ ነገር በከተማ ባይለመድም በገጠር መሻይኾች ያለ የነበረ ወደፊትም የሚኖር ነው። ይሄ ደግሞ በዛ መልኩ የሚሄድ ይሆናል። ወሲያ የሚቀየር ነገር ስላልሆነ እንደዚህ ነው። ይህንንም በማስመልከት ሙፍቲ ቀደም ሲል በህይወት እያሉ መካነ መቃብራቸውን ቦታቸውን መርጠው እዚህ ቦታ ነው የምትቀበረው ብለው ይህንንም ለከተማው መስተዳደር አሳውቀው የከተማ መስተዳደር ከከንቲባ ጀምሮ አውቀውት የፕላን ኮሚሽን በዚህ መሰረት ቅይጥ የነበረውን ይዞታ ከይዞታቸው ካሬ ላይ 1000 የሚሆነውን ከቅይጥ አገልግሎት ወደ መካነ መቃብር ቀይሮላቸው መካነ መቃብር ያላቸው ስለሆነ በዚሁ የግል መካነ መቃብር በክብር የሚያርፍ ይሆናል። ይህንኑ ፕሮግራም እንዲያሳልጡና ይህንን ፕሮግራም ደግሞ በጥሩ ሁኔታ እንዲያስፈጽሙልን ከቤተሰቡ ጋር በመመካከል 7 አብይ ኮሚቴዎች አቋቁመናል። እነዚህ ኮሚቴዎች ይህንን ፕሮግራም የሚያሳልጡልን ይሆናል። ስለዚህ አላህ ይርዳን። ሁላችሁም ከጎናችሁ እንድትቆሙ እንጠይቃለን። ሀዘኑ ሀዘናችን ነው፣ የእናንተም ሀዘን ነው። ስለዚህ ሁሉም ሰው ላዘነው መጽናናትን ይስጠው፣ ለእኛም ሰብር ይስጠን። ከዚህ በመቀጠል በመጨረሻ ላይ የምንፈልገው የሙፍቲ ስራ አልተቋረጠም። ብዙ ዓላማ ነበራቸው። ስለዚህ እኛ ልጆቻቸው የምናስቀጥል መሆኑን መስጊዳቸውን የምንሰራ ስራቸውን የምንቀጥል መሆኑ ሐሪማቸው ኢላ የውሚዲን እንደሚቀጥል ቃል እገባላችኋለሁ። አሁን ቀጥሉ። ስለ ወሲያ ቀብራቸውን በተመለከተ እንደሚታወቀው አንደኛ ለሸሪዓ መሰረት ንዛዝ ያላቸው ወሲያ ያላቸው እሱም ደግሞ በተግባሩ ተረጋግጦላቸው ቦታቸው ላይ 1000 ካሬ የቀብር ቦታ ተፈቅዶላቸዋል። ይሄ ህጋዊ የሆነ መሰረት የያዘ ነው። እንደ ሸሪዓ ሲታይ ደግሞ እዚህ ቦታ ላይ ነው ቀብሬ ብለው እሳቸው ታሉ በሐያት ያስቀመጡት ንዛዜ ነው። ሸሪዓም የሚቀበለው ነው። ይህንን ሸሪዓም የሚያስከብረው ስለሆነ ከዛም አንጻራዊ ደግሞ በዶክሜንት የተረጋገጠ ያ ቦታ የተፈቀደላቸው ማስረጃ ያለው ካርታም የተዘጋጀለት ያ ቦታ 1000 ካሬው ላይ የቀብር ስነ ስርዓት የእሳቸው ይፈጸማል። የቤተሰብ ቀጣይ የሚሆንበትን መንገድ እንዳለ ነው የምናውቀውና ንጽህና ሐቅ የሆነ ቀብራቸው እዛ ላይ ነው የሚፈጸመው ማለት ነው። ያ እንግዲህ በገጠር የተለመደ ያው ለአዲስ አበባ ነው እንጂ እሱን ደግሞ ግለጹላችሁ። ያ ደግሞ ሸሪዓ የሚደግፈው ነው። ምክንያቱም ብንወስድ ሐታ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ብናይ መዲነቱል ሙነወራ ያው ቀብራቸው እዛ ውስጥ መስጊዱ ላይ እንደሆነ ይታወቃል። ማንም ያውቃል። እሳቸውም መስጊዳቸው ነው ያ ቦታ መስጊዳቸው ጎን ላይ ነው ይሄም እንትን የተደረገው። በትላልቆቹም ሐሪማ ስናይ ለምሳሌ መውሰድ እንችላለን። መዲያናን ማየት እንችላለን። ተዛም አልፎ ደግሞ ገታ ማየት እንችላለን። ትላልቅ መሻይኾች ያው ወይሐቸው ወይንም ቀብር ስነ ስርዓታቸው መስጊዳቸው ጎን ይሆናል። ምንም ሸሪዓ ጋር የሚጻረርም አይደለም። ሸሪዓም የሚደግፈው ነው። በዚህ መሰረት እሳቸውም ታሉ በሐያታቸው
ንዛዜውንም ተግባሩንም እንዲሁ ዶክሜንቶቹንም አዘጋጅተው ጨርሰው ትክክል የሆነ መስመር የያዘ ነው ማለት ነው። ቀብሩ ስነ ስርዓት እዛ ነው የሚፈጸመው። እንግዲህ አሱ በቃ ይህን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ አላህ ሁላችንም ሰብር ይስጠን። አላህ እንግዲህ ጀነቱል ፊርደውስ ይወፍቃቸው። አስገባሙትና ሄደዋል ሐጂ ሙፍቲ ዑመር ኢድሪስ በዚህ ሰዓት ላይ ሩሃቸው ተይዞ ሄዷል። ለኛ ነብይ አለይሂ ሰላቱ ወሰላም እንደሚሉት አላህዬ ረቡል ዒዛ ምድር ላይ ሙስሊሙ እንዳዘነላቸው ማሊከል ሙልክ ይዘንላቸው የኔ ጌታ ሱብሓነሁ ወተዓላ። ሁሉም የሚያምረው እንደዛ ሲሆን ነውና የኔ ጌታ ሩሃቸው በመላእክት ታጅባ በሚስክ ትሄዳለች እንደተባለው ያንን ደረጃ አላህ ይስጣቸው ሱብሓነሁ ወተዓላ። ሙቀረቢን ብሎ ከመዘገባቸው ባሮቹ ያርጋቸው። እኛ አላህን ነው የምንለምነው ሱብሓነሁ ወተዓላ። የሚሰጥ እሱ ነው በረሕመቱ በእዝነቱ በቸርነቱ። ነገ ደግሞ እየነጋ ነው ኢትዮጵያ ላይ ቀብር ውስጥ ይገባሉ። ይثبتهم بالقول الثابت የሚثبተው አላህ ነው ጀለ ጀላሉሁ ሱብሓነሁ ወተዓላ። በርካታ ዋርካዎቻችንን እያጣን ነው። በርካታ ዋርካዎቻችንን እየተነጠቅን ነው። ለመቆማችን ምክንያት የሆኑ በጣም ጥቂት የጀርባ አጥንቶቻችንን እንግዲህ እኛን ለዚህ ለክፉ ሁኔታ ለክፉ ጊዜ እየተውን እያለፉ ነውና እንግዲህ ልብ ልንል ይገባል። ሐጂ ሙፍቲን ድጋሚ መፍጠር እስልምና ውስጥ አሁን የምታዩት ነው። ምንም የሚነገር አይደለምና ነገሮች ወዴት እንዴት እየከበዱ እንደሆነና በሁሉም ቤተ እምነት እንደ ሐጂ ሙፍቲ አይነት አባቶችን መፍጠር በጣም ከባድ ነው የሚሆነው። በጣም ኢና ሊላሂ ወኢና ኢለይሂ ራጂዑን። ሙፍቲ ሐጂ ዑመር ኢድሪስ ወደ አኺራ መሄዳቸውን ከኔ በፊት ሰምታችኋል ብዬ አስባለሁ። ምክንያቱም እኔ አሁን ከሱብሒ በኋላ ነው ያየሁት። እኔ አሁን የመጣሁት ግን ሰው እንዴት በሞት ይቀልዳል? በመጀመሪያ አላህ ሱብሓነሁ ወተዓላ ይዘንላቸው መልካም ስራቸውን፣ የሰሩትንም ያጠፉትንም ጥፋት ደግሞ አላህ ሱብሓነሁ ወተዓላ ያብስላቸው። እኔ እንደ አንድ ኢትዮጵያውያን ሙስሊም መጅሊስ ላይ ሆነው በድለውኛል ብዬ የማስበውም ነገር ካለ እንደ ሰው አጥፍተዋል፣ ያጠፉት ነገር ይኖራል። እኔ እንደ አንድ ሙስሊም ግን አፉ ብያቸዋለሁ። ከኔ የሚጠበቀው ይሄ ነው። ለአንድ ለሞተ ሰው ልናደርግለት የምችለው ትልቁ ነገር ማህርታን መጠየቅ ነው እንጂ በእነሱ ላይ ማፌዝ ቤተሰቦቹ አረ ያ አላህ ምን አይል ነው ቀልባችን የደረቀው? ወላሂ አግባብ አይደለም፣ ትክክል አይደለም። እሳቸው ወደ አኺራ ሄደዋል። አላህ ሱብሓነሁ ወተዓላ እንዲያዝንላቸው ያጠፉትንም ጥፋት ደግሞ አላህ እንዲያብስላቸው ዱዓ ማድረግ እንጂ እኔ በሞተ ሰው መደሰት ያውም ሙስሊም በሆነ ሰው መደሰት ከየትኛው አቂዳ እንደሆነ አልገባኝም።